ስለ ዘመናት ታላላቅ ፈጣሪዎች ስታስቡ ጥቂት ስሞች ወደ አእምሮአችሁ ይመጣሉ። ሄንሪ ፎርድ፣ የራይት ወንድሞች፣ ቶማስ ኤዲሰን። ግን ብዙም የማይታወቅ አንድ ስም አለ። ስልክዎን ሲሰኩ፣ መብራቱን ሲያበሩ ወይም ማቀዝቀዣውን ሲጠቀሙ ኒኮላ ቴስላን ማመስገን አለብዎት። ይህ የተረሳው ሊቅ ታሪክ ነው። ታሪኩም የሚጀምረው በመጨረሻው ላይ ነው። ይህ አፍሪ ቶፕ ሚዲያ ነው። ስለ ኒኮላ ቴስላ የተሰናዳው ታሪክ ነው። ጥር 7 1943 በኒውዮርክ ሆቴል የምትሰራ አንዲት የቤት ሰራተኛ ወደ ክፍል 3327 ገባችና ላለፉት 10 ዓመታት ሆቴሉን ወደ ቤቱ የጠራውን የ86 ዓመት አዛውንት አስከሬን አገኘች። ቴስላ ብቻውን ሞተና አረፈ። በፉ ሞቅ ያለ ወተትና ክራከር በመመገብ ይኖር ነበርና ርግቦችን ከቤት ውጭ በመመገብ ተጠምዶ ነበር። ከዘመናት ሁሉ ታላላቅ ፈጣሪዎች አንዱ ወደ ጨለማነት ተለወጠና ሳንቲም ሳይኖረው ሞተ። ይህ የሆነበት ምክንያት አለ። ይህም በዚህ ታሪክ መጨረሻ ላይ ግልጽ ይሆናል። ቴስላ የተወለደው ሐምሌ 10 1856 በአሁኑ ክሮኤሽያ በምትገኘው የስሚልጃን ከተማ ነው። የተወለደው በመብረቅ ማዕበል ወቅት ነው። በቤተሰብ አፈታሪ መሰረት አዋላጁ በመወለዱ አጋማሽ ላይ ይህ ልጅ የጨለማ ልጅ እንደሚሆን ተናግራለች። እናቱም አይ የብርሃን ልጅ ይሆናል ብላ መለሰች። እነዚህ ቃላት ምን ያህል ትንቢታዊ እንደሆኑ አታውቅም ነበር። ቴስላ የ5 ዓመት ልጅ እያለ ታላቅ ወንድሙ ከፈረስ ላይ ወድቆ በኋላም ሲሞት ተመልክቷል። ይህ በቀሪው የሕይወት ዘመኑ ሁሉ ያሳስበው ነበር። በልጅነቱ እውነተኛውንና ምናባዊውን ግራ የሚያጋባ የብርሃን ብልጭታዎችን ጨምሮ ራእዮችን ማየት ጀመረ። ይህ ፈጽሞ አልጠፋም። ራእዩ በጭንቅላቱ ውስጥ ፈጠራዎችን በዝርዝር የመረዳት ችሎታውን ስላነሳሳው እነሱን ማውጣት እንኳን አያስፈልገውም ነበር። ዲዛይኖቹ በአእምሮ ውስጥ እንደተማሉ በ1919 በወጣ አንድ ጽሑፍ ላይ አብራርተዋል። ቴስላ እናቱን በፈጠራው ላይ ላሳየው ፍላጎት ምስጋና አቅርቧል። ጁካ ማንዲች በትርፍ ጊዜዋ ትናንሽ የቤት ውስጥ ዕቃዎችን ፈለሰፈች። ሰም ኢዴቲክ ትስታ ነበራት። ምስልን ከትስታ በከፍተኛ ትክክለኛነት የማስታወስ ችሎታ እና ይህንን ለልቡ አስተላልፋለች። የቴስላ አባት ከስ ስለነበር እሱም እንዲወለድ ፈለገ። ነገር ግን ቴስላ በምህንድስና ላይ ፍላጎት ነበረው። በአስራዎቹ ዕድሜ እያለ ኮሌራ ሲይዘው እና ሊሞት ሲል አባቱ በሕይወት ከተረፈ ወደ ኢንጂነሪንግ ትምህርት ቤት እንደሚልከው ቃል ገባለትና በተአምራዊ ሁኔታም ደረሰ። በኦስትሪያ በግራስ ቴክኒካል ኮሌጅ ለመማር ሄዶ በየቀኑ ከጠዋቱ 3 ሰዓት እስከ ምሽቱ 11 ሰዓት ይሰራ እንደነበር ይነገራል። ፕሮፌሰሮች በድካም እንደሚሞት ይጨነቁ ነበር። ቴስላ ውብ አእምሮ ነበረው። በጭንቅላቱ ውስጥ ካልኩለስ ማድረግ ይችል ነበርና 8 ቋንቋዎችን ይናገር ነበር። መጀመሪያ ላይ ጥሩ ተማሪ ነበር፣ ነገር ግን ትምህርቱን አልጨረሰም። በቁማር ሱስ ከተያዘ በኋላ ትምህርቱን አቋረጠና እንዳያውቁ ከቤተሰቡ ጋር ያለውን ግንኙነት አቋረጠ። ጓደኞቹም ምን እንደደረሰበት አያውቁም ነበር። በወንዝ ውስጥ እንደሰጠም አስበው ነበር። ቴስላ በአውሮፓ ተንቀሳቅሶ በመጨረሻም በስልክ ኩባንያ ውስጥ እንደ ኤሌክትሪክ ባለሙያ ሆኖ በቡዳፔስት ተጠናቀቀ። አንድ ቀን በከተማው ውስጥ ባለ አንድ መናፈሻ ውስጥ እየተዘዋወረ ሳለ ተለዋጭ ጅረትን በመጠቀም አዲስ የኤሌክትሪክ ኃይል የማመንጨት ዘዴ ስለማዳበር አስደናቂ ሐሳብ አቀረበ። ዓለምን የሚቀይር ትልቁ ፈጠራው ይህ ነበር። ስለ ኤሲ ትንሽ ቆይቼ የበለጠ ገልጻለሁ። በ1882 በፓሪስ መኖር ጀመረ። በቶማስ ኤዲሰን የኤሌክትሪክ ኩባንያ የፈረንሳይ ቅርንጫፍ ውስጥ ለመስራት የቤት ውስጥ መብራት መትከል ጀመረ። ነገር ግን አስተዳዳሪዎቹ ተሰጥኦውን አስተውለው የበለጠ ውስብስብ ሥራ እንዲሠራ ዲናሞዎችን እና ሞተሮችን እንዲነድፍና እንዲገነባ አደረጉት። ብዙም ሳይቆይ በመላው አውሮፓ እየተጓዘ በሌሎች የኤዲሰን ቅርንጫፎች ላይ ችግሮችን እያስተካከለ ነበር። ከ2 ዓመት በኋላ 1884 የቴስላ ሥራ አስኪያጅ በኒውዮርክ ከተማ በሚገኘው ኤዲሰን ማሽን ወርክ ሥራ ሰጡት። ተስማማና ኪሱ ውስጥ 4 ሳንቲም ብቻ ይዞ ወደ አሜሪካ ደረሰ። ምክንያቱም ገንዘቡ በጀልባ ሲጓዝ ስለተሰረቀ። ቴስላ መጀመሪያ ላይ ስለ ኤዲሰን ጥሩ ስሜት ነበር። ኤዲሰን በቴስላም ተደንቆ ነበር። በኋላም ብዙ ታታሪ ረዳቶች ነበሩኝ፣ ግን አንተ ውሰድ ብሏል። ይህ የጋራ አድናቆት አልዘለቀም። መራራ ተቀናቃኞች ይሆናሉ። ሁለቱ ሰዎች ኤሌክትሪክ እንዴት መያዝ እንዳለበት እና እንዴት ማቅረብ እንዳለበት ላይ አልተስማሙም። ኤዲሰን ቀጥተኛ ጅረትን ይመርጥ ነበር፣ ይህም የኤሌክትሪክ ቻርጅ በአንድ አቅጣጫ ብቻ የሚፈስበት ሥርዓት ነው። ቴስላ የኤሌክትሪክ ቻርጅ በየጊዜው አቅጣጫውን የሚቀይርበት የተለዋጭ ጅረት አድናቂ ነበር። አቅጣጫዎችን መቀየር የማያቋርጥ የኤሌክትሪክ አቅርቦትን ለመጠበቅ ወሳኝ ነው፣ ምክንያቱም መውጫዎችን አያሸንፍም። ይህ ማለት ተጨማሪ ኃይል መስጠትና በረጅም ርቀት ላይ ኃይል ማስተላለፍ ይችላል ማለት ነው። ኤሲ ቤቶቻችንንና ሌሎች ትላልቅ መሳሪያዎችን የሚያበራበት ምክንያት ይህ ነው። ዲሲ ደግሞ እንደ መብራቶች ያሉ ትናንሽ ዕቃዎችን የሚያንቀሳቅስበት ምክንያት ነው። ነገር ግን ኤዲሰን ለዲሲ ሁሉንም የፈጠራ ባለቤትነት ስለያዘ የቀጥታ ጅረት ሽያጭን ሊጎዳ ይችል ነበር። እንደ ቴስላ ገለጻ በኤዲሰን ኩባንያ ውስጥ ያለ አንድ ሥራ አስኪያጅ በዲሲ ላይ የሚሰሩ አንዳንድ ማሽኖችን ማሻሻል ከቻለ $50,000 ጉርሻ ለመስጠት በመስማማት ቴስላም ሥራውን በስኬት ካጠናቀቀ በኋላ እንዲከፈለው ሲጠይቅ ሥራ አስኪያጁ ለመክፈል ፈቃደኛ አልሆነም። ሌላው የታሪኩ ዘገባ ኤዲሰን ለቴስላ ሲናገር የአሜሪካ ቀልድ አይረዱም በማለት ከክፍያው ይልቅ በየወሩ ደመወዙን በመጨመር ሊከፍለው ቢስማማም ቴስላ ሥራውን አቋርጦ በሚቀጥለው ዓመት በ1880
2005 የራሱን የኤሌክትሪክ ኩባንያ ለመመስረት ተነሳ። ነገር ግን ባለሀብቶቹ ብዙም ፍላጎት አላሳዩምና የቴስላን የፈጠራ ባለቤትነት መብቶች በሙሉ ለመውሰድ ወሰኑ። ኩባንያውንና ሁሉንም የቴስላ የፈጠራ ባለቤትነት መብቶችን ለመቀበል ወሰኑ። ምክንያቱም ቴስላ የፈጠራ ባለቤትነት መብቱን ለኩባንያው በአክሲዮን ምትክ ስለሰጠ አሁን ዋጋ ቢስ ነበር። ኩባንያውን ካጣ በኋላ ቴስላ ለመኖር በቀን $2 ጉድጓዶችን ለመቆፈር ሥራ መውሰድ ነበረበት። ነገር ግን ሀብቱ ይለወጣል። በ1887 ቴስላ ጅረት ላይ የሚሰራ የኢንዳክሽን ሞተር ፈለሰፈ። ሞተሩ ኤሌክትሪክን ወደ ሜካኒካል ኃይል ለመቀየር በጣም ቀልጣፋው መንገድ ነበር። የዚህ ስሪት ስሙን ከፈጣሪው ወስዶ ሞተሩን የፈጠራ ባለቤትነት አሳይቷል። ሞተሩን የፈጠራ ባለቤትነት መብት ሰጥቶ በቀጣዩ ዓመት በአሜሪካ የኤሌክትሪክ መሐንዲሶች ተቋም አሳይቷል። ይህ በኤሌክትሪክ ገበያ ውስጥ ዋና ተጫዋች የነበሩትን የጆርጅ ዌስቲንግሃውስን ትኩረት ስቧል። የቴስላ የኤሲ ሞተር ተለዋጭ የአሁኑን ሥርዓት ለማጠናቀቅና ከኤዲሰን የዲሲ ሲስተም ጋር ለመወዳደር የሚያስፈልገው ሊሆን ይችላል። ስለዚህ ቴስላ ለዌስቲንግሃውስ የኤሲ ሞተር የፈጠራ ባለቤትነት መብት $60,000 ፍቃድ ሰጥቷቸዋል። እንዲሁም የአክሲዮንና የሮያሊቲ ክፍያ ተቀበሉ። ዌስቲንግሃውስ በወር $2,000 እንደ አማካሪ ቀጥሮታል። ይህም ዛሬ በወር $50,000 በላይ ነው። በወቅቱ ጦርነት ተጀመረ። ኤዲሰን ዌስቲንግሃውስንና ቴስላን ለማሳጣት ጠንክሮ ሞክሯል። ኤሲ ምን ያህል አደገኛ እንደሆነ ለማረጋገጥ ተለዋል። የአሁኑን የኤሌክትሪክ ወንበር በድብቅ ፋይናንስ አድርጓል። የኤዲሰን ኩባንያም ፈጠራውን ለማረጋገጥ እንስሳትን በይፋ አሰቃይቷል። በ1903 ቶፕሲ የተባለ የሰርከስ ዝሆኑን በኤሌክትሪክ ገድለው ኤሊፋንት ኤሌክትሮኩቲንግ የሚል ፊልም አዘጋጅተዋል። የኤዲሰን ዕቅድ ቢኖርም ለዌስቲንግሃውስ እና ለቴስላ ጥሩ ነገሮች እየተከሰቱ ነበር። ኤዲሰንንና አዲስ የተቋቋመውን ኩባንያ ጄነራል ኤሌክትሪክን በ1893 በቺካጎ የተካሄደውን የኮሎምቢያን ኤክስፖዚሽን እንዳያበሩ አግደዋል። የመጀመሪያው ሙሉ በሙሉ የኤሌክትሪክ ትርኢት ክሪስቶፈር ኮሎምበስ አሜሪካን የተገኘበትን 400ኛ ዓመት በስብሰባው ላይ የተገኙት 27 ሚሊዮን ሰዎች ኤሲ የወደፊቱን ኃይል እንደሚያገኝ ግልጽ ነበር። የኤዲሰንን ጄነራል ኤሌክትሪክ እንደገና በማሸነፍ በኒያጋራ ፎፓቴ የመጀመሪያውን ተለዋጭ የአሁኑን የኃይል ማመንጫ ሲገነቡ ስኬታቸው ቀጥሏል። የሃይድሮኤሌክትሪክ ኃይል ማመንጫ ጣቢያ ትልቅ ስኬት ነበርና ቡፋሎ ኒው ዮርክን ለማብራት ረድቷል። የፋብሪካው ግንባታ ቴስላ በታዳሽ ኃይል አቅጂ እንድትሆን አስችሎታል። ሐውልቱ ዛሬ በኒያጋራ ፎፓቴ ይገኛል። ዌስቲንግሃውስ እና ቴስላ የጅረቶችን ጦርነት አሸንፈዋልና ቀጥተኛው ፍሰት እየተወገደ ነበር። ነገር ግን ችግሮች ነበሩ። የዌስቲንግሃውስ ኩባንያ ገንዘብ እያለቀበት ነበርና በመጨረሻ $1,000,000 ዕዳ ውስጥ ገባ። በ1897 ወደ ቴስላ ሄዶ ኩባንያውን ለማዳን በተደረገ ተስፋ አስቆራጭ ሙከራ የሮያሊቲ ክፍያዎቹ ሊቀነሱ ይችሉ እንደሆነ ጠየቀ። ቴስላ ለጓደኛው ባለው ርኅራኄ በጣም ስለተገደደ ውሉን ቀደደ። ሌላ ማንም ሰው ባያምንበት ጊዜ ለዌስቲንግሃውስ አመስጋኝ ነበር። ቴስላ ዛሬ $300 ሚሊዮን በላይ ዋጋ ያለው የሮያሊቲ ክፍያ ከ$12 ሚሊዮን የሮያሊቲ ክፍያ በፈቃደኝነት ትቶ ሄደ። እነዚህን የሮያሊቲ ክፍያዎች በጊዜ ሂደት ቢይዝ ኖሮ በፕላኔቶ ላይ እጅግ ባለጸጋ ሰውና በቢሊዮን ዶላር የተጣራ ሀብት ያለው የመጀመሪያው ሰው ይሆን ነበር። ለጓደኛው የርኅራኄ ተግባር ውሉን መፍረስ ዌስቲንግሃውስ ለቴስላ $216,000 የኤሲ የፈጠራ ባለቤትነቱን ለዘላለም የመጠቀም መብቱን ለማግኘት ይህ ዛሬ $6 ሚሊዮን ጋር እኩል ነው። በዚህ ገንዘብ ቴስላ በገንዘብ ረገድ ራሱን የቻለ እና በኒውዮርክ ውስጥ ለአዳዲስ ፕሮጀክቶች ተከታታይ የላቦራቶሪዎችን አቋቋመ። እዚያም ባለጠጎችና ታዋቂ ሰዎች የቅርብ ጓደኛው እና ከዘመናት ታላላቅ አሜሪካውያን ጸሐፊዎች አንዱ ከሆነው ማርክ ትዌን ጨምሮ ጎብኝተውታል። ይህ የብዙ ፈጠራዎቹ ዘመን ነበር። በሕይወቱ ከ300 በላይ የፈጠራ ባለቤትነቶችን ይዞ ነበር። የኒዮን መብራት የመጀመሪያ ስሪት ፈጠረ። ለተሽከርካሪዎች ምላጭ የሌለው ተርባይን ቴስላ በጨረር ሙከራ የኤክስሬይ ቴክኖሎጂን ፈርቀዳ አድርጓል። የራሱ የኤክስሬይ ምርመራ ነው። ሌላው ጎልቶ የሚታየው ፈጠራ ከመጀመሪያዎቹ የርቀት መቆጣጠሪያዎች አንዱ ነበር። በ1898 በኒውዮርክ ማዲሰን ስኩዌር ጋርደን ውስጥ አነስተኛ ጀልባ ተቆጣጠረ። ሕዝቡ እንዲንቀሳቀስ አስማት እየተጠቀመ እንደሆነ ስላሰበ ከዘመኑ በጣም ቀድሟል። የዛሬዎቹ የርቀት ቁጥጥር የሚደረግባቸው ድሮኖች ቅድመ አያት ይህ ነበር። ከታወቁት ፈጠራዎቹ አንዱ ከፍተኛ መጠን ያለው ከፍተኛ የቮልቴጅ ኤሌክትሪክ ማመንጨት የሚችል የቴስላ ኮይል ነው። በኮይሎቹ ምክንያት በተመሳሳይ ድግግሞሽ ሲስተጋባ ኃይለኛ የሬዲዮ ምልክቶችን መላክና መቀበል እንደሚችል ተገነዘበ። ቴስላ የመጀመሪያውን የሬዲዮ ምልክት ለማስተላለፍ እየተዘጋጀ ነበር። ነገር ግን አደጋ ደረሰበት። በ1895 የእሳት አደጋ ላቦራቶሪውን አወደመ። ለዓመታት የምርምርና የመሳሪያ ሥራ አጥቷል። ቴስላ ከ2 ዓመት በኋላ ድረስ ለሬዲዮ የፈጠራ ባለቤትነት ጥያቄ አላቀረበም። እሳቱ በሕይወቱ ውስጥ ወደ ቁልቁለት የሚመራው የለውጥ ነጥብ ይሆናል። በሬዲዮ እየሰራ በነበረበት ጊዜ አንድ ጣሊያናዊ ሥራ ፈጣሪ ጊሌልሞ ማርኮኒ በእንግሊዝ በሬዲዮ ላይ የሚሰራ ነበር። በአሜሪካ የፈጠራ ባለቤትነት መብቶችን ለማግኘት ሞክሮ ነበር። ነገር ግን ከቴስላ ጋር በጣም ተመሳሳይ ስለሆነ ውድቅ ተደርጓል። ሆኖም ማርኮኒ በ1917 የቴስላ የፈጠራ ባለቤትነት
መብቶችን በመጠቀም የመጀመሪያውን የትራንስአትላንቲክ የሬዲዮ መልእክት መላክ ሲችል ነገሮች ተለወጡ። ከዚያም ኤዲሰን የገንዘብ ድጋፉን ለማርኮኒ ጣለ። ቴስላ በማርኮኒ ስኬቶች ላይ ምንም ችግር አልነበረባትም። ነገር ግን በ1904 የአሜሪካ የፈጠራ ባለቤትነት ቢሮ በድንገት ሐሳቡን ቀይሮ ለሬዲዮ ፈጠራ የፈጠራ ባለቤትነት መብት ሰጠው። ለዚህ ውሳኔ ምንም ምክንያት አልተሰጠም፣ ነገር ግን የተቀበለው ኃይለኛ የገንዘብ ድጋፍ ማርኮኒ ይህንን ሊያስረዳው ይችላል። ማርኮኒ በ1911 የኖቤል ሽልማትን በፊዚክስ አሸንፏል። ይህም የሚቻለው በቴስላ ሥራ ምክንያት ብቻ ነበር። ቴስላ በጣም ተቆጥቶ ማርኮኒን ከሰሰ። ጉዳዩ ለዓመታት በፍርድ ቤት ቀጠለና ከሞተ በኋላ ቴስላን ብቻ ተወ። ያ የሬዲዮ ክስተት የቴስላን ቀሪውን የሥራ ዘመን አሉታዊ ተጽዕኖ አሳድሯል። ለምሳሌ ቴስላ ገመድ አልባ ግንኙነትን ወደ ዓለም ለማምጣት ተጠምዶ ነበርና በኒውዮርክ ሎንግ አይላንድ ኒውዮርክ ዋርደንክሊፍ ታወር የተባለ ግዙፍ ገመድ አልባ የማስተላለፊያ ጣቢያ ገንብቷል። መልእክቶችን በገመድ አልባ መላክና መቀበል የሚችልበት ዓለም አስቦ ነበር። እሱ እንደገና ከዘመኑ በጣም ቀድሟል። ነገር ግን የገንዘብ ደጋፊዎች በፕሮጀክቱ ላይ በቂ እምነት አልነበራቸውም። ይልቁንም በማርኮኒ የሬዲዮ ፈጠራ ላይ ገንዘብ አሰባሰቡ። ይህ ቴስላን በገንዘብ ውድቀት ውስጥ አስገብቶታል። በ1905 የህልም ፕሮጀክቱን ትቶ በመጨረሻ ዋርደንክሊፍ ታወርን በወረራ አጥቷል። የቴስላ የአእምሮ ጤና እየተባባሰ ሄደ። ከ1933 ጀምሮ በኒውዮርክ ሆቴል የመጨረሻዎቹን 10 ዓመታት ኖሯል። የዌስቲንግሃውስ ኮርፖሬሽን እንደ አማካሪ ቀጥሮት ለክፍሉ ክፍያ ከፍሏል። ያለ ኪራይ ይኖር ነበር፣ ነገር ግን በዕዳ ሞተ። ታዲያ ከዘመናት ሁሉ ታላላቅ ፈጣሪዎች አንዱ ለምን ወደ ድብቅነት ጠፋ እና ያለምንም ሳንቲም ሞተ? ቴስላ እሳቱ የኒውዮርክ ላብራቶሪውን ባቃጠለበት ወቅት አንዳንድ ጊዜ ዕድለኛ አልነበረም ማለት ይቻላል። ነገር ግን ዋናው ምክንያት ቴስላ ካፒታሊስት ስላልነበረ ነው። የበለጠ የንግድ ዕውቀት ያላቸው ሰዎች የማያደርጓቸውን ውሳኔዎች አድርጓል። ለምሳሌ ለኤሲ ሞተር የሮያሊቲ ወረቀቱን መስጠት ስለ ገንዘብ አላሰበም። ለሰው ልጅ መሻሻል ሳይንስን ስለማሳደድ ይጫነቅ ነበር። ዓለምን መለወጥ ፈልጎ ነበርናም አደረገው። ለኤሎን ማስክ ኩባንያ ምስጋና ይግባውና ሰዎች ኩባንያውን ስላነሳሳው ሰው የበለጠ ማወቅ ጀምረዋል። የፈጠራ ሥራዎቹ መላ ፕላኔታችንን የሚያንቀሳቅሱት ሰው ናቸው። ዘመናዊው ህብረተሰብ በዚህ መንገድ የሚሰራው በቴስላ ምክንያት ነው። የቴስላ ናት የብርሃን ልጅ ብላ ጠርተዋለች። ሰም በጣም ትክክል ነበረች። የኒኮላ ቴስላን ታሪክ ስለተመለከቱ በጣም አመሰግናለሁ። እንደተደሰቱበት ተስፋ አደርጋለሁ። Say Tesla was unlucky at times, like when the fire burned down his New York lab. But the main reason is because Tesla was not a capitalist. He made decisions that those with more business acumen would not have made, such as giving up his royalties for the AC motor. He wasn't concerned about money. He was concerned about the pursuit of science for the betterment of humanity. He wanted to change the world, and he did. Thanks in part to Elon Musk's company, people are starting to learn more about the man who inspired the company, a man whose inventions would power our entire planet. It's because of Tesla that modern society functions the way it does. Tesla's mother called him a child of light.